ውድ ተመልካቾቻችን ሰላም ለእናንተ በያላችሁበት እንዲሆን እንመኛለን። ይህ የኦርቶጴንጤ ዩቲዩብ ቻናላችንን በቀጥታ ዛሬ ከእናንተ ጋር እንቆያለን። የበዓልን ምክንያት በማድረግ ዛሬ ከአንድ እንግዳ ጋር ከእናንተ ጋር እንቆያለን። ይዘላችሁ የቀረብነው ወንድማችን ደምስ ከበደ ይባላል። በባለፈው ከኛ ጋር በነበራችሁት አብራችሁን በነበራችሁበት ጊዜ የነበረውን እንቅስቃሴ ብዙዎቻችሁ አይታችሁታል። ለብዙዎች ትምህርት ይሆናል፣ ሊታነጹበታል በሚል ዛሬ ሰፋ ያለ ከወንድማችን ደምስ ጋር 2018 ገብቷል። እንዴት ናቸው ቀጣይ ሁኔታቸው የሚለውን ጭምር ከእናንተ ጋር ይዤ ቀርብ ያለው በእንግድነት በጽሞና እንድትከታተሉን እግዚአብሔር ስም እንጠይቃለን። ቀጥታ ወደ ፕሮግራማችን እንሄዳለን። ወንድማችን ደምስ እንኳን አደረሰ። እንኳን አብሮ አደረሰ። ዛሬ 8 መስከረም ወር ላይ እንገኛለን። በዚህ ቀን ላይ 2017 ከባድ ነበር ላንተ ማለት ይቻላል። ያንን አልፈን ዛሬ እዚህ ደርሰናል። እንዴት አየህ 2018 እንዴት አየህ? ይህ 2017 ብናልፍም 2018 ደግሞ መልካም ድንቅ ጊዜ ነው። እግዚአብሔር ይመስገን። መልካም ሰዓትና ጊዜ ይሆናል ነው የምንፈልገው። ምናልባት ከዛሬ 4 ወር በፊት ለወንድማችን ደምስ እንድረስለት በሚል አንድ ፕሮግራም በኦርቶጴንጤ ዩቲዩብ ቻናላችን ላይ ይዘላችሁ ቀርበን ነበረ። በዛ ፕሮግራም ላይ ብዙዎቻችሁ በሚገርም ሁኔታ ለኛ በሚገርም ሁኔታ ከጎናችን ስለነበራችሁ በዚህ አጋጣሚ በጣም ነው የምናመሰግነው። ዛሬ እዚህ ለመድረሱ የእያንዳንዳችሁ አስተዋጽኦ በጣም ልናደቅ ሳናመሰግን አናልፍም። ምንድነው የተፈጠረው? ወንድማችን ደምስ ማን ነው? መጀመሪያ እስቲ ደምስን ስንቶቻችሁ ታውቁታላችሁ? ብዙዎቻችሁ የምታውቁት ደምስ የጭነት መኪና አይሱዙ ሲነዳ በነበረበት ሰዓት ነው የምታውቁት። ወንድማችን ደምስ ከ1980ዎቹ የአማኑኤል መንፈሳዊ ማህበር ከምስረታው ከተነሱ ሰዎች መካከል አንዱ ነው። እንግዲህ በዛ ሰዓት ባለሀብት ከምንለው ሰዎች ውስጥ አንዱ ነበረ። አይሱዙ በዛ ሰዓት ባለቤት መሆን ቀላል አይደለም። የዛ ሰዓት ለብዙዎቻችን ቤት ስንቀይር እቃ የሚጭንልን እሱ ነበር። ለብዙ ስራዎችን አብሮን ከኛ ጋር ይሰራ የነበረ ነው። ሌሎችም ስራዎችን ይሰራ ነበር። እስቲ በዛ ሰዓት ደምስ በምንድን ነበር ያገለግል የነበረው? ምናልባት ብዙዎቻችሁ ረስታችሁ ሊሆን ይችላል። እስቲ በምን አገልግሎት ይሳተፍ ነበር በቤተ ክርስቲያኑ? እስቲ ከሱ አንደበት። እሺ፣ ክብር ለእግዚአብሔር ይሁን። ወንድሜ ዜናው እንዳልከው እኔ ከመጀመሪያ ጀምሮ ያው አማኑኤል ቤተ ክርስቲያን የማገለግለው በመጀመሪያ በማማከር አገልግሎት ነው። በሁለተኛ ደረጃ በነበረችኝ የጭነት መኪና ሐዋርያው ዳንኤል ነው እንግዲህ በዛን ሰዓት ገዝቼ ወደ ቸርች ይዤ መጥቼ ጸልዮልኝ ስራ በጀመርኩባት የቤተ ክርስቲያን አገልጋይ እንድትሆን እኔም እሷም ያው በብዙ አይነት መልኩ በጭነቷ መኪና ሳገለግል እንደነበረ ብዙዎች ታውቃላችሁ። በይበልጥ ከተማ ውስጥ በምናገለግልበት ሰዓት ኳየሮችን ጭኜ ከተማ ውስጥ ስንንቀሳቀስ አጋንንት በየአስፋልቱ በየመንገዱ የወርቅ እንደነበረ የብዙዎቻችን ትዝታ ነው እና በዛ አይነት መልኩ እያገለገልኩ ሳለው እንደገናም ደግሞ በወንድሜ ማነው ኃይሉ ደገፋ እናት ቤት በነበረ ምግብ ያው ለአገልጋዮች ለቅዱሳን አገልጋዮች ወደ ገጠር ሲሄዱ የአገልግሎት ክፍያ በተለያየ መልኩ አገለግል እንደነበረ ብዙዎቻችሁ ታስታውሳላችሁ። እና በዚህ አይነት መልኩ እያገለገልኩ እያለው በ2003 ዓመተ ምህረት መኪናዋ ተጨማሪ ሌላ መኪና መግዛት አለብኝ ብዬ አሁን ያው ዋጋ እያስከፈለችኝ ያለችው መኪና ገዛሁኝ። በዛን ሰዓት ተጨማሪ የነበረች መኪና ነበረች እና አገልግሎቴ በጭነቷ መኪና ነው። የምታውቁኝም ሁሉ በዛ አይነት መልኩ እንደሆነ ላስታውሳችሁ እወዳለሁ። በዚህ አጋጣሚ ፕሮግራም
ቅዱሳን ተመልካቾቻችን ለምትፈልጉት ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ በዚህም አገልግሎት ከኛ ጋር እንድትሳተፉ በዚህ አጋጣሚ እንፈልጋለን። አንድ ይዘን የመጣ ነው መልእክት ግን ለብዙዎቻችሁ ትምህርት ይሆናል ብለን ስላሰብን ነውና ብዙ ጊዜ ብዙዎቻችን ቤት እንገዛለን፣ መኪና እንገዛለን፣ እቃ እንገዛለን፣ አሮጌ ነገሮች፣ ያገለገሉ ነገሮችን ከሰው ላይ እንገዛለን። ዝም ብለን ስንገዛ ግን በቃ ንጹህ ነው ብለን ዝም ብለን የምንጠቀምባቸው ነገሮች ዛሬ እንዴት ዋጋ እንደሚያስከፍል ያንን ለእናንተ ምስክርነት ሊሆናችሁ ይገባል ብለን ስላሰብን ነው። ቅድም እንደተናገረ ወንድማችን ደምስ የጭነት መኪና ነበረው። እሷን እንደገና እንትን ካደረገ በኋላ የህዝብ መኪና ቅድም ያው በፎቶ ላይ እንዳያችሁት እሱን መኪና ነበር የገዛው። እንዴት ዋጋ እንዳስከፈለው እሱን እንደው ካለን ሰዓት አኳያ ብዙ ምስክርነቶች ናቸው ያሉት። ትዳርን እስከ መበጥበጥ፣ ኑሮን እስከ መዛባት፣ ከቤተ ክርስቲያን ያለው ነገር ሁሉ ባክ እስከ ማድረግ በጣም በርካታ ነገሮች የተፈጠሩበት ነገር ቢኖር ዜሮ ላይ ያስቀመጠችው ነገር ቢኖር መኪናዋ ነች። እና ምንድነው የተሰራው ብለን ስናስብ ብዙ የመናፍስት ውጊያዎች የነበሩበት ምናልባት ከፋብሪካ 001 መኪና ስትገዙ ምንም ላይ መስላችሁ ይችላል፣ ንጹህ ነች ምናምን። ግን ከሰው ላይ ነው የተገዛው። የከፈለው ዋጋ ግን ምናልባት ለእናንተ በዚህ አጋጣሚ ልንናገር የማንፈልጋቸው ብዙ ነገሮች አሉ። እዚህ ውስጥ መናገር የሚገባውን ብቻ ነው መናገር የምንፈልገው። እቃ ስንገዛ ወይም ስንሸጥ እነዛ እቃዎች ላይ ዝም ብለው አይመጡም። ብዙዎቹ ነገሮች በመናፍስቱ ዓለም የተደገሙ ድግምቶች በጣም ብዙ የምንሰማቸውና የምናያቸው ነገሮች ይኖራሉና በዚህ በወንድማችን ደምስ ይሄ መኪና ሲገዛ ምን አይነት ነገር ገጥሞት እንደነበር እስቲ ከሷ አንደበት እንስማና ደግሞ እንቀጥላለን። እንግዲህ እቺ መኪና ስገዛ የገዛሁት ተጨማሪ ነው፣ በባለቤት ስም ነው የገዛሁት። የሚገርማችሁ ትንሽ ጊዜ እንደሰራሁኝ ከዛ ዩኒቨርሲቲ ተማሪ ነበረ ትልቁ የመጀመሪያው ልጄ። ካልሰራ አለችኝ ባለቤቴ። በፍጹም አይሆንም መስራት የለበትም በሚል ብዙ ተጨቃጨቅን። ከጥቂት ቆይታ በኋላ የነበረበትን ሁኔታ እኔ አላውቅም፣ እሷ ታውቅ ስለነበረ ያው ከዩኒቨርሲቲ ትንሽ በገጠመው ነገር ወጥቶ እንደነበረና ያለበት ሁኔታ ከባድ ስለነበረ በቃ መስራት አለበት አለችኝ ሳልፈቅድ። እሷም በይሉንታ ይዟት መኪናው ላይ ስራ ጀመረ። የሚገርማችሁ ስራ በጀመረ በ3 ወሩ መኪናው እሱንም ጭምር መኪናውም ጭምር ከጥቅም ውጪ ሊሆኑ ነበር። የጫት መኪና ላያቸው ላይ ወጥቶ ሊገለው ነበር ልጄን። ልጄ በመትረፉ ክብር ለእግዚአብሔር ይሁን። መኪናው ግን ሞተሩ ከጥቅም ውጪ ሆነ። የሚገርማችሁ ይሄ መኪና ከጥቅም ውጪ ሲሆን ባጭሩ ምንም አማራጭ አልነበረኝም፣ ሌላም ብር የለኝም። 23 ዓመት ከኔ ጋር የቆየችዋን ያቺ መኪና ሸጬ ከባንክ ብድር ተበደሬ ጨማምሬ ቢያንስ ከ450 ሺህ ብር ያላነሰ ብር ወጥቶባት አዲስ ሞተር ተጭኖ መኪናዋ ታደሰች። በዛ አይነት መልኩ እየሰራች እያለ እንደገና ያው እሱ መስራት አለበት ተባለ። አሁንም እየሰራ እያለ ቦሌ ከሚባል አገር እየመጣ ቦፋ ላይ ሲደርስ ደራሽ ውሃ ደርሶ ያው መኪናዋን እንደገና ሞተሯን ከጥቅም ውጪ አደረጋት። ሁለተኛ መኪናዋ ተበላሸች ማለት ነው። ከዛ በኋላ እንደምንም ብዬ አደስኩኝ። ከዛ ራሴ ይዤ ቦሌ ወደሚባል አገር ይዤ ሄጄ እዛ እየሰራሁ እያለ በኔዎች መኪናዋ ተበላሸች። ከዛስ መኪናዋ እንዴት ትምጣ? ምክንያቱም ቦሌ የሚባለው አካባቢ ምናልባት ሰምታችሁ እንደሆነ የጸጥታ ሁኔታ ፈጽሞ የሚያንቀሳቅስ አይደለም። እግዚአብሔር ይመስገን ከአንዴም ሁለቴም ይዘውኝ ለቀቁኝ። ግን መኪናዬን ለማውጣት ማን ሄዶ ያውጣ? በዚህ አጋጣሚ ግን መኪናዬ እንዲመጣ ላደረገ ለመጀመሪያው ለወንድሜ ዳዊት ከመሰረተ ክርስቶስ ደቡብ ቸርች 20 ሺህ ብር ሰጥቶኝ አስጭነህ እንድትመጣ ብሎኝ
20,000 ብር ያለውን ብር ከባለቤቱ ጋር ተነጋግሮ ሰጠኝ። መኪናውን እቃ ገዛዝቼበት ጭኛ ላመጣም፣ ስለዚህ ሰርቼልህ ይዘህ ትመጣለህ ብሎ ደግሞ መካኒክ ይኸው እስካሁን ዋጋ እየከፈለ ያለ ልጅ ጌታ የሰጠኝ ሳሚ የሚባል መካኒክ በመተሃራ ዞሬ ልሂድ በምን ሲል ወር ሙሉ ሲጨናነቅ ከርሞ የህይወት መስዋዕትነት ከፍሎ ከህይወቱ ጋር ተወዳድሮ በዛ በአስጨናቂ ሰዓት መኪናዋን ሰርቶልኝ እሱን እንደምንም ብዬ በሚታወቅ መኪና እዛ አካባቢ በሚታወቁ መኪኖች ልጁን አሹልኬ ከዛ በኋላ መኪናዋን ልጁን ከሸኘው በኋላ በማግስቱ ይዤ ስመጣ ቀስ እያልኩ ነው የምሄደው። ውሃ እየጨመርክ ቀስ እያልክና ብሎኝ መኪናዋ ገና በደንብ አልተሰራችም፣ ለመድረስ ያህል ነው። የሚገርማችሁ ፊት ለፊቴ ባጃጅ እየመጣ ነው። 5 ሰው ጭኖ ከነ ሹፌሩ 6። ከዛ በፍጥነት ይሄዳል ባጃጁ። ከዛ ልክ አጠገቤ ሊደርስ ሲል የሆነ ሴት ገባችበት፣ ወደቀ ባጃጁ። ከዛ ቀጥታ አስፓልቱን ይዞ ተንሸራቶ ወደ እኔ ነው የመጣው። እኔም ጌታ ማስተዋልን ሰጥቶኝ ከመንገድ ውጪ ሆኜ ባጃጁም ስሬ ሳይገባ እኔም ከመንገድ ወጥቼ ተርፌ ናዝሬት ደረስኩኝ እላቸዋለሁ። ምናልባት ደምስ ወንድማችን ደምስ ሲናገር ግልጽ ላርግላችሁና ቦሌ ሲባል የአውሮፕላን ማረፊያ ቦሌ አይደለም፣ የኑር ሃይራ ቦሌ አካባቢ ነው። ወደዛ አካባቢ ላይ ብዙዎቻችን የምናውቀው ነው። የጸጥታ ጉዳይ ትንሽ ያስቸግራል። እዛ ቦታ ላይ እንኳን መኪና ሄዶ ሌላ ሰው ሄዶ ይዞ መምጣት ማለት ይቅርና ማንም ሰው ደፍሮት የሚሄድበት ቦታ አይደለም። በዛ ቦታ ግን ህይወቱን ነፍሱን ተወራርዶ ነው ጓደኛው በእንደዛ አይነት ቦታ የተበላሸችው መኪና ከዛ ውስጥ ይዟት የመጣው እና እንዲህ አይነት ሰው እግዚአብሔር ለወንድማችን ደምስ ስለሰጠው በጣም እግዚአብሔር እናመሰግናለን። ከባባድ ስራዎች ናቸው በዚህ መኪና ውስጥ። እንዲሁ ስታዩት ቀላል ነገር ሊመስል ይችላል። ሲገዛ ግን መኪናው እንዲሁ ዝም ብሎ አልነበረም። የመናፍስት ዓለም እንዴት አይነት ስራዎች ተሰርተውበት እንደነበረ በቀጣይ ፕሮግራማችን ላይ ይዘላችሁ እንቀርባለን። መጀመሪያ የገጠመን ቻሌንጅ በዚህ መኪና ነው እና ብዙ ውጣ ውረዶች ነበሩ። ብዙ ነገር ነበረ። ባለቤቴ ብዙ ዋጋ ከፍሏል። ብዙ ነገር አሳልፈናል። ከኔም ጋር እስከ መጋጨት ብዙ ነገር በዚህ መኪና እና እግዚአብሔር ህይወታችንንም ቤታችንንም ሰርቶልናል። አሁን ላይ ግን የነበረው ነገር በጣም ከባድ ነበረ እና ስነግራችሁ እኔና ባለቤቴ 4 ልጆች ወልደናል። 4 ልጆች ስንወልድ በጥሩ ሁኔታ ነው የኖርነው። ግን መሀል ላይ ይህ መኪና ከመጣ በኋላ በቃ ቤቱ ቋንቋው ተደበላለቀ። ኑሯችን ከእለት እለት እየወረደ መጣ። ልጆቻችን ብዙ ነገር አለፍን እና መሀል ላይ እኔና ባለቤቴ መጣላት ላይ ያለን ቸርች ውስጥ ፕሮግራም ነበረ። እሱን ፕሮግራም ለመካፈል እኔም ልጆቼም አገልጋዮች ስለነበርን ልናገለግል የጌታን ራት ልንወስድ ባለንበት ሰዓት ላይ እንዴት አድርገን የጌታ ራት እንወስዳለን? አባታችንን ተጣልታችሁ ብለው ልጆቹ ጣልቃ ገቡና እግሩ ላይ ወድቀው ይቅር ለእግዚአብሔር ተባብለን ነገ የጌታን ራት ልንወስድ ዛሬ ማለት ነው እየተነጋገርን እያለ ከጎረቤታችን አዛብ ናት፣ ጌታን አታውቅም። በልጆቼ መኝታ ቤት እባብ ሲገባ አይታ ነገረችን። እኛ በዚሁ ይቅር በተባባልንበት ሰዓት እባቡ ወደ ልጆቼ ክላስ ሊገባ ሲል ተገድሏል። በዛ ሰዓት ነው እንግዲህ የኛ ቤት የተለወጠው፣ የእውነቴን ስናገር ማለት ነው። በዛ ሰዓት ባለቤቴ በቃ ተቀየረ እና እንደውም እሱ ራሱ ነው ጨፍጭፎ የገደለው ተደብቀ ቤቴን የያዝክ እያለ ነበርና ሲገለው የነበረው እና ያባብ ከተገደለ በኋላ ይሄው እግዚአብሔር ይመስገን በሰጠን ወንድሞች በአዲስዬና በዜናው በቤተ ክርስቲያን መሪዎች ይህን ነገር ተናግረን ተጸልዮልን እነሱም
ደከመን ሰለቸን ሳይሉ ይሄ መኪና እዚህ እስከሚደርስ ድረስ ዋጋ ከፍለው አብረውን ሳይለዩን ያገለግሉ ወንድሞቻችንና እህቶቻችን ናቸው። እግዚአብሔር ዘመናቸውን ይባርክ። ቤታችን ተቀይሯል፣ ህይወታችን ተቀይሯል። ወደ አንድነት መጥተናል። እግዚአብሔር ክብሩን ይውሰድ። እግዚአብሔር የተባረከ ይሁን። እግዚአብሔር እስቲ አሁን ከወንድማችን ደምስ ጋር የነበረው ተግዳሮት በዚህ ብቻ የሚያበቃ አይደለም፣ ግን ቤቱም ውስጥ ገብቷልና እስቲ ቤቱም ውስጥ ያለው ሁኔታ 10 ቤተሰብ ከሱና ከባለቤቱ ጋር 10 ቤተሰቦች ናቸው በዚህ መኪና ነው የሚተዳደሩት። ባለቤቱ ሌላ ስራ የላትም። ልጆቹ የሚጠብቁት ከዚሁ ነው። ትምህርት ቤት ተማሪዎች ናቸው። 10 ቤተሰብ እችን መኪና ነው እንትን የሚሏት። ግን እቺ መኪና ደግሞ ተጨምቃ የምታመጣት የገቢ ምንጭ ደግሞ የምታዩት ነው። ትበላሻለች፣ ትቆማለች። የደረሰበት ነገር በጣም ከባድ ነው። እስቲ ቤት ውስጥ ደግሞ የደረሰበትም ነገሮች ይላሉ። እስቲ ከወንድማችን ደምስ ጋር አብረን እንቆያለን። ከዛ በኋላ እዚህ እንዴት መደረግ አለበት በሚል በሚጸለይበት ሰዓት የሚገርም ነገር ነው የሆነው። ምክንያቱም እኔ መንፈሳዊ ነገሬ ሁሉ ያው ከመንገድ እንድወጣ መንፈሳዊ ነገሬ ቀጭጯል። ከቤተ ክርስቲያን ያለኝ ጉዳይ ከወንድሞች ጋር ያለኝ ህብረት ሁሉ ተራርቅ ያለው እያኮረፍኳቸው ነው። በጣም ነው የተቀየምኳቸው። ለምን ዝም አሉኝ? በይበልጥ ፓስተር እንደሽን ወንድሜ አዲስ ተክሌን በጣም ነው ማኮርፋቸው የነበረው። ግን ተግዳሮት ነበረ። አሁን ይሄ ነገር ምን መሆን አለበት በሚል ባለቤቴ እንዲሁም እህቴ ፀሐይ በቃ ቤት ውስጥ ልጆች ሁሉ ፕሮግራም ይዘው መጸለይ ጀመሩ። እየተጸለየ ያለ የሚገርም ነገር ነው የሆነው። በመጨረሻም በቃ መንፈሳዊ ነገሬ በሚንቀሳቀስበት ሰዓት የመጨረሻው ቀንና ሰዓት እባብ ከየት እንደመጣ አናውቅም። ወደ ልጆቻችን መኝታ ሲገባ ጎረቤት ነገረን። ከጸሎት ወጥተን በቃ ያን እባብ ገደልኩት። ከዛን ጊዜና ሰዓት ጀምሮ ክብር ለእግዚአብሔር ይሁን። በቃ ይሄ መኪና አሰርቼው ጠጋግኜ ለመስራት ነበር የምፈልገው። ግን ከዛን ጊዜ ሰዓት ጀምሮ ከውስጤ ወጣ። በመኪናው ተሰርቶ እንደነበረ የተለያየ መልእክት እንደሚደርሰኝ፣ ዶሮ አርደው ደም እንዳፈሰሱበት በተለያየ መልኩ መልእክት ደርሶኛል። ከዛን ጊዜ ግን ጀምሮ ከባቡ ሞት በኋላ ይሄ መኪና ምን ችግር እንዳለበት በደንብ ተረጋገጠ። ከውስጤ ወጣ። ጌታ ስሙ ይባረክ። ከዛ በኋላ የተለያዩ ወንድሞቼ ያው በዚህ መኪና እድሳ ለመንቀሳቀስ እንዲሁም ወንድሜ አዲስ ፓስተር በቃ ስራውን ለመስራት ምን መደረግ አለበት የሚለውን ወደ እንቅስቃሴ ገብተናል። ተጨማሪ አንድ ያው መናገር ምናልባት ልዘሎት ሊሆን ይችላል። ወንድማችን ደምስ በቤታቸው የነበረው ተግዳሮት አንዱ የባልና ሚስት የመለያየትም ጥያቄም ደረጃም ቤተ ክርስቲያኑ ደርሶ ነበር። የጥያቄ ያው ይህ ምናልባት ደምስ ዘንግቶት ሊሆን ይችላል። የመለያየት በቃ ባለቤቱ ከዚህ በኋላ አብረን እንደማንኖር ቤተ ክርስቲያን አሳውቀው ከዛ ፍርድ ቤት ለመሄድ ሁሉ ፕሮሰስ ላይ ነበሩ። መጨረሻ ላይ ግን ይሄ ነገር ሲፈጠር የተጀመረው ነገር ምን እናድርግ በሚል ሁለቱ ከተነጋገሩ በኋላ እንግዲህ የመለያየትም ደረጃ ደርሰዋል። ለመለያየትም ደረጃ ደርሰዋል። በቃ ያላቸው ነገር ተስፋ የመቁረጥና እንግዲህ ምንም የሌለው መኪና ሁሉ ገቢ የሚጠብቅ መኪና ምንም በሌለበት ሰዓት ምን ሊሆን ይችላል ብለን እናስባለን። በጣም ከባድ ነው። ያለው አማራጭ እንግዲህ አንድ ወንድማችን ከምሽቱ 4 ሰዓት ላይ ወደኛ ደወለልን። ዛሬ ወንድማችን ደምስ ያለበት ሁኔታ ትንሽ ጥሩ አይደለምና ባካችሁን ብንደግፈው ብናግዘው በሚል ወደኛ ጋር መጣ። ያለውን ነገር ከወንድማችን አዲስ ጋር አወራን። ምንድነው ማድረግ ያለበት ጠርተን አናገር ነው። ያለውን ነገር በእንባ ነው። ምናልባት የዛን ሰዓት ፊቱን ብትመለከቱ እና ዛሬ ተለውጧል ብትመለከቱ በጣም ከባድ ጊዜ ነበርና እያለቀሰ ነበር የሚናገር የነበረው። ቤት ውስጥ ያለው ነገር ጥሩ አይደለም። እንደገና መኪናዋ ላይ ታስጨንቀዋለች። ልጆች ትምህርት ቤት ይፈልጋሉ፣ ወጪ በጣም የወጪ ነገር እንግዲህ በአሁኑ ሰዓት ያው ሁላችሁም ታውቁታላችሁና
ይህንን እንዴት ማለፍ አለበት የሚለውን ነገር ወደኛ ይዞ ሲመጣ ያደረግነው አንድ ነገር ነው። መጀመሪያ ገንዘብ ማሰባሰብ አይደለም፣ የደምስ ህይወቱ መሰራት አለበት የሚል ነው ውሳኔ ከወንድማችን አዲስ ጋር የደረስነው። እንዴት መሰራት አለበት የሚለውን ቁጭ ብለን ካወራን በኋላ ደምስ ከቤተ ክርስቲያን ጋር የነበረው ከደቡብ አማኑኤል ቤተ ክርስቲያን አገልጋዮች ጋር የነበረው ክፍተት በጣም ሰፊ ነበርና ይህን ክፍተት ማቀራረብ በምንችልበት ሁኔታ ቀጠሮ ተያያዘና ያው ፕሮግራም የእርቅ ፕሮግራም እንዲደረግ ነው የተደረገው። ይህን ፕሮግራም ከተጨረሰና እግር ላይ ወድቆ ይቅርታ በድያለሁ ብሎ እንትን ካደረገ በኋላ የሚቀጥለው ወዴት ነው የሄዱት? ወደ ቤታቸው ነው። ቤታቸው ሲገቡ ግን በመኝታ ቤታቸው በጓሮ በኩል እባብ ገብቶ ያው እንግዲህ ወንድም ደምስም እንደተናገረው ውስጥ የገባውን እባብ የገደለውም ደምስ ነው። ልክ ባለቤቱ እንደመሰከረችልን ልክ ደምስ እባቡን ሲገለው የተናገረችው ምስክርነት ነው የምነግራችሁ። የደምስ ህይወቱ ማነው ፊቱ ተለወጠን። እኔ ደምስ እንደዚህ አላቀውም ነበር በርን ያለችንና ጠየረው። እኔ ድሮው ማቀው ደምስን የሆነብኝ ያለችው እና መንፈሳዊ ነገር ለካ ሲበላ ሲመታ ሲወሰድ ሊሆን የሚችለው ነገር ብዙ ነገሮች ናቸውና የደምስ የምታቀው ደምስ አልነበረም። ጸብ ላይ ነበሩ። ልክ ከዛ ሰዓት ጀምሮ ወደ ምህረት ወደ ይቅርታ ተመለሱ። ከዛ በኋላ ነው እንግዲህ የነደምስ ህይወት የተቦረቦረው የተሸረሸረው እንደገና መገንባት ያለበት። ከዛ በኋላ ቤተ ክርስቲያን መጡ። ይቅርታ የሚለውን ነገር እንትን ካደረጉ በኋላ ምን ማድረግ አለብን የሚለውን ነገር ቀጠልን። አካውንት እንድንከፍት ተደረገ። ያው ለሶስት እኔ ወንድማችን አዲስና ደምስ ለሶስት አካውንት በንግድ ባንክ ከፈትንና ወዲያው ፓብሊክ አደረግን። በጣም በሚገርም ሁኔታ ክርስቲያኖች ብቻ አይደሉም፣ ሙስሊሞች ተባብረውናል። የኦርቶዶክስ እምነት ተከታዮች ተባብረውናል። በቤተ እምነት ውስጥ ያሉ ሰዎች አይደሉም አብዛኛውን የተሳተፉት ማለት ይችላል። ከዛ ውጭ ያሉ ሰዎች ናቸው። በደወልንበት ሰዓት ማንም አላሳፈረንም። ያቀድነው እንግዲህ ቢያንስ ይህ ሞተር በባለሙያ አስገምተን 300 ሺህ ብር ያወጣል በሚል ነበርና እቅድ ይዘን ስንንቀሳቀስ የነበረው። ይህን 300 ሺህ ብር ለማሰባሰብ ያው በየቀኑ መገናኘት ነበረብን። ሌሊት ማታ ሁሉ እንደዋወል ነበረ፣ እንጸልይለት ነበረ። ወደ ጸሎት ቦታ ሁሉ ደምስን እየያዝነው እንሄድ ነበረ። ማለት ያው የተበላው የተቦረቦረው አንዱ መንፈሳዊ ነገሩ ስለነበረ እግዚአብሔርም ሊረዳን ጸሎት በጣም ያስፈልገው ስለነበረ መጨረሻ ላይ ግን አንድ መልእክት ነበር የመጣው። ቅድም ደምስም እንደተናገረው በሞተሩ መኪናው ሞተር ላይ ደም ፈሶ የታረደ ዶሮ ፈሶ የተደገመበት ድግምት እንደነበረ በሌላ አገልጋይ ተገልጦለት እንደነበረ፣ በሌላ ጊዜ ደግሞ በዛው እንትን ላይ የበግ ይመስላል ወሻም በግም ይመስላል አንገቱ የለም ሲቆረጥ ያስታውቃል። ምንም የሌለ ይቆረጥ አይቆረጥ አይታወቅም። በትክክል የተገነዘ ውሻ ይሁን በግ አይታወቅም። በእንደዚህ አይነት ነገር ነው በሞተሩ ላይ የተደረገው ድግምቱ። ስለዚህ ይሄ ሞተር አሁንም ገና ነው መጸለይ ያለበት ብለን እንደገና ጸሎት ውስጥ ተገባ። በሚገርማችሁ ሁኔታ ከዛ በኋላ የሚገርም ስራ ነው የተሰራው። እኛ 300 ሺህ ብር ነው አቀደን እንትን ያደረግነው። ከዛ ልክ ሞተሩ ተሰርቶ ከአዲስ አበባ ነበር እንደውም ተጭኖ ሄደው ተሰርቶ ከመጣ በኋላ አሁንም እንደገና ከምንጠብቀው በላይ ሌላ 100 ሺህ ብር አስወጣን። ለካ ሞተሩ ላይ የተሰራው ስራ ድግምቱ ስራ ገና መሰራት ነበር። አንዱ ድግምት በነደምስ ቤተሰብ ላይ ነበረ፣ ሁለተኛው ደግሞ በሞተሩ ላይ ነበርና ይሄንንም ሁለቱንም እግዚአብሔር አፈረሰልን። በሚገርም ሁኔታ የፈለግነው 400 ሺህ ብር ነበር። 400 ሺህ ብሩን ሞላ። ሞተሩን በሚደንቅ ሁኔታ ተስተካከለ። አሁን በኢንዱስትሪ ፓርክ በአዳማ በሚገኝ ኢንዱስትሪ ፓርክ ሰርቪስ ገብቶ መንቀሳቀስ ጀምሯል። ያው አሁን ይህንን መኪና በዚሁ ለመቀጠል ምናልባት ምንም ነገር የለውም። ለምሳሌ ቤት ክራይ 5 ወር ሙሉ ምንም ሳይከፍል ነው እንግዲህ እስካሁን እንትን ያደረገው። ለምን የመኪና ወጪ በጣም ከባድ ነው። ሞተር ማነው ነዳጅ አለ፣ ናፍጣ፣ ዘይቶች፣ የዛ ወጪዎች ደግሞ አሁንም ይጠብቁበታል እና 5 ወር ሙሉ የቤት ኪራይ አልከፈለም። ይሄ ሁሉ አሁን በጣም እንትን እያደረገው ነው። ግን ወደ ስራ ገብቷል። የሚከፈለው የዛሬ ወር ነው። ቅድሚያ ከሰራ በኋላ ቅድሚያ በኋላ ነው የሚከፈለው እና የነዳጅ እንትን ለማለት በየጊዜው ትንሽ አይምሮ ማሰቡ አልቀረም። አሁን ከዚህ በኋላ አንድ 50 ሺህ ብር ቢያንስ ያስፈልገዋል። ይህንን 50 ሺህ ብር ደግሞ ለማምጣት አሁንም
ይህንን ፕሮግራም የምትከታተሉ ቅዱሳን ወንድሞቻችን በየትኛውም ዓለም ላይ የምትገኙ አንድ ሰው ሊሸፍነው የሚችል ነገር ነው። ምናልባት ይሄ እንትን ላይል ይችላልና እኔ በእንደዚህ አይነት ነገር ላይ የእግዚአብሔርን እጅ ከኛ ጋር ሲሰራ ካያችሁ እናንተ ደግሞ የእግዚአብሔር የእጆቹ ስራ አብራችሁን ከኛ ጋር ብትቆሙ ደግሞ በጣም ደስ ይለናል። ለምን ትልቅ የእግዚአብሔር ቤተሰብ ሊበተን የነበረ አደጋ ውስጥ ጠላት ሊበላው የነበረውን ከጠላት አፍ ተነጥቆ ዛሬ በእንዲህ አይነት ሁኔታ ከቤተ ክርስቲያን አልነበረም፣ ዛሬ በቤተ ክርስቲያን ውስጥ ተመልሶ እየተገለገለ ይገኛል። ቤተሰቦቹ አንድ የመሰከረልኝ ምስክርነት አለ። ዛሬ ልጆቼ ቀና አሉ አለኝ። በጣም እስኪሚደንቀኝ ነገር አንዱ ነው። ገንዘቡ ተሰብስቦ ሞተሩ ከተስተካከለና ልክ ወደ ስራ ሲጀምር ዛሬ እኮ ዜናው ቤተሰቦቼ ቀና አሉ አለ። ከባድ ቃል ነው። ስለዚህ የአንድን ሰው ቤት መታደግ ማለት ቀላል ነገር አይደለም እና አሁን አንድ 50 ሺህ ብር በጣም ለነዳጅ ያስፈልገዋል፣ ዘይት ያስፈልገዋል። አጋጣሚ አንዳንድ የጋራጅ ጎማ ምናምን እንደዛ ነገሮች አይ መኪና ደግሞ ትንሽ ብር አይደለም የሚፈልገውና ይሄንን አሁን ከየትኛውም ዓለም ላይ ያላችሁ አንድ ሰው እኔ ብላችሁ እጃችሁን የምትሰጡን ሰው ወንድሞች ካላችሁ ወንድሞች እህቶች ካላችሁ በዚህ አጋጣሚ ጥሪው ለእናንተ ለማቅረብ እንፈልጋለን። በዚህ አጋጣሚ ወንድም ደምስ ሊጨምር የሚፈልገው አንድ ነገር ካለ ምስጋና ማመስገን ያለበትንም ለሱ ድል እሰጣለሁ። እሺ እንግዲህ በዚህ አሁን የምለው ነገር ምንድነው? በመጀመሪያ ደረጃ እንግዲህ አሁን ያለፍኩበትን ሁኔታ እንዳለ ሆኖ መጀመሪያ ግን ሳላመሰግነው ማላልፈው አንደኛ እህቴን እንትና አበቡን የኃይሉ ደገፋን እህት ይኸው 5 ወር ሆኖኛል። የቤት ኪራይ አልከፈልኩም። ቢያንስ 30 ምናምን ሺህ ብር አለብኝ። አሁን ቀጣዩ ወደ ኢንዱስትሪ የምገባበት ምክንያት ምንድን ነው? ከፓስተር ጋም ከአዲስ ተክሌም ጋር ከዜናውም ጋር ሁላችንም ተመካክረን እዛ የምገባበት ምክንያት አንደኛ መንፈሳዊ ነገሬ መጠንከር አለበት። ወደ ቤተ ክርስቲያን ያለኝ አገልግሎት ለመቀጠል ስለሚያስፈልግ ለትምህርቴም ለምንም ግድ ይላል። ግን እዚህ ጋር የሚያስፈልገኝ ምንድን ነው? የነዳጅ ነው። ከወር በላይ ነው የሚያቆዩን። ከ20 ምናምን ሺህ ብር በላይ ለነዳጅ ያስፈልጋል። ይሄ ነው እንጂ በተረፈ በውጭ ያለ ፓስተር ዳንዬ እንዲሁም ኃይሉ እንዲሁም ሌሎች ወንድሞቼን እህቶቼን ያው በዜናው በኩል በዝርዝር ያው ምስጋናው ይደርሳቸዋል። በእውነት እግዚአብሔር ታላቅ አምላክ ነው፣ ድንቅ ነው። እግዚአብሔር አምላክ ይባርካችሁ። የሚያስፈልጋችሁን ነገር ሁሉ በክብር በክርስቶስ ኢየሱስ እሱ ይሙላባችሁ። በዚህ አጋጣሚ አንዳንድ ወንድሞች አንዳንድ ሀሳብ ሰጥታችሁን ነበርና ይሄ መኪና በቀጣይነት ምን ሊሆን ይችላል በሚል አንዳንድ ሀሳብ ሰጥታችሁን ነበረ። የኛም ሀሳብ አንድ እሱንም ግልጽ ልናደርግላችሁ ብለን ነው። ይሄ መኪና ከዚህ በኋላ ከደምስ ጋር እንዲቀጥል እኛም ፍላጎታችን አይደለም። ይሄ መኪና ኢንዱስትሪ ፓርክ በሰርቪስነት የገባው ደምስ ከቤተ ክርስቲያን ጋር በነበረው ግንኙነት በቅርበት እንዲያገኙት ነው። አንድ እሱ ነው። ሁለተኛው መኪናው እየሰራ መሸጥ እንኳን ካስፈለገ እየሰራ እንዲሸጥ በሚል ታሳቢ እንጂ ከዚህ በኋላ በቀጣይነት ይህ መኪና ይዞ ወደ ስራ ይገባል በሚል ታሳቢ አይደለም። ዝም ብሎ ሲቀመጥም ይበላሻል። ስለዚህ ይህም እንዳይሆን የግድ መኪናው እየሰራ የሚሸጥበትን ማጋጣሚዎች እንትን እየተደረገ አዲስ እንግዲህ ምናልባት ከተወሰነ ጊዜ በኋላ 001 መኪናን በሆነ አጋጣሚዎችን ማግኘት የሚችልበትን መንገድም እያወራን ነው። እንግዲህ በዚህ አጋጣሚ ጠቅለል አድርግላችሁና ይሄንን ስራ ስንሰራ ከጎናችን ያልተለያችሁን ውድ ወንድሞቻችን እህቶቻችንን በዚህ አጋጣሚ በጣም ልናመሰግናችሁ ይገባል። እንደዚህ አይነት ዛሬ ለደምስ 8ኛችን ነው ለኛ ይሄንን ስራ ስንሰራ እንዲህ አይነት የተዘጋ ሊበተን ያለ ነገር ዛሬ ቀና ብሎ መሄድ ማለት ከዚህ በላይ ምን አይነት አገልግሎት አለ? እጃችሁን ስላስገባችሁ የኛ ሩጫ ብቻ አይደለም። የእናንተም ባታግዙ ኖሮ ዛሬ የወንድም ደምስ ቤተሰብ እዚህ ደረጃ አይደርስም ነበር። ዛሬ በዓልን በደስታ ነው ያሳለፉት። ዛሬ ከበፊቱ ዛሬ ደስተኛ ነው ደምስ። ይሄንን ፊት መለወጥ ማለት በገንዘብ የሚገኝ ነገር አይደለም። ከኛ ጋር አብራችሁ በጠየቅናችሁ ጊዜ ሳትሰለቹን እጃችሁን ስለዘረጋችሁልን
እግዚአብሔር አምላክ ከጽዮን ለእናንተም ዘንበል ይበልላችሁ። ይህም ፕሮግራም የምናደርገው በደቡብ አማኑኤል ህብረት ቤተክርስቲያን አዳራሽ የአምልኮ ስፍራ ነው የምናደርገው። ይህንን በእንዲህ አይነት ሁኔታ እንዲቀረጽ እና ለእናንተ እንዲደርስ ላደረጉልን ለዚህ ቤተክርስቲያን መጋቢ ለፓስተር እንደሽ እና አብሮት ለሚያገለግሉት በሙሉ ስም መጥቀስ ባያስፈልግም በሙሉ ይህንንም ቪዲዮ በመቅረጽም ወንድማችንም ሌሎቹንም በዚህ አጋጣሚ በጣም ልናመሰግን ይገባል። አብራውን ስለተባበሩ በየትኛውም ቦታ ላይ ከጎናችን ስለቆማችሁ ደስ ብሎን ነው ይሄን ምስክርነት የምንሰጣችሁ። ብዙዎች ይታነጹበታል ብለን እናስባለን። ጠቅለል ላርግላችሁና እቃ ስትገዙ ዝም ብላችሁ አገኘን ብላችሁ ወደ ቤታችሁ አታስገቡት። መንፈሳዊ ሰዎች ከሆናችሁ ከእግዚአብሔር ምሪትን ተቀበሉ። ከመንፈሳዊ ዓለም ውጊያ ያለበት ብዙ አይነት ነገሮችን በጆሮአችንም በአይናችንም እያየንም እየሰማን ስለሆነ ዛሬ ለወንድማችን ደምስ ዋጋ ያስከፈለው ለእናንተም እንዳይደርስባችሁ ከዚህ እንድትጠነቀቁ በሚል ነው ይህ ምስክርነት ዛሬ ወደ እናንተ ይዘን የቀረብ ነው። ስለሰማችሁ በጣም እግዚአብሔር ይባርካችሁ። ተባረኩልን። እንወዳችኋለን።